አንተ ወንድ ከሆንክ እናትህ ወልደሃለች ከብሎ ካውጣኝና ገዝትህ ላይ ልምጣ። ከዚያም በኋላ ልክ ላስገባልክ በደንብ ማለት ነው። ለመክሰስም ያመችካል። ያው እኔን እስር ቤት ለማስገባት አይደለ የምትሰራው? መንግዜም ላሳይክ። በይሄ ነገር ግን በቂ ነገር አይደለም። እንደማንኛውም ኢትዮጵያን ተነስቼ አስተያየቴን ቅሬታዬን ገልጫለሁ። አለቀ ደቀቀ። ምን ነው ፎቶውን ዘቅዝቀው ሲረ ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ለቻናሌም አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬም በተለመደው በአንዳንድ ነገሮች መተናል ማለት ነው። ምንድነው ወዴት ነው ምናምን ካላችሁ ከመግቢያ ላይ እንግዲህ ቀንጨብ አድርገን እንዳየነው ስለ ነጃት ይሆናል የዛሬው አጀንዳችን ማለት ነው። ነጃት እንግዲህ ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ሳውዲ አረቢያ እንግዲህ ለ3 አመት በእስር ቤት የቆየች እህታችን ናት ማለት ነው። እንግዲህ እሱም ለምንድን ነው 3 አመት እስር ቤት የቆየችው ምንድነው ወዴት ነው ምናምን ካላችሁ ያው እምነትን ተሳድባ በሚለው እንያዘውና እምነትን ተሳድባ እና በነገራችን ላይ አሁንም ቢሆን ያው ከትምህርት ማለት አልተማረችም ባይዘወይ ነጃት አልተማረችም። ምናልባት ሰው ጥፋት ሊኖርበት ይችላል፣ ግን በዚህ ልክ ያን ያህል እኔ አግባብ ነው ብዬ አላስብም። ምክንያቱም አንዳንዴ ፖለቲከኛ መተው አለብን። እኛ አንገታችን ደፍተን ከመስራቶች ምንም አማራጭ ያለንም ማለት ነው። እና እንግዲህ በሰሞን አቡበክርን እንድትሳደበች ሁላችንም እናውቃለን ማለት ነው። ነጃት አቡበክርን ካሁን በፊት ተሳድባለች። ስለዚህ አሁንም ደግሞ በድጋሚ ደግሞ እንግዲህ ያው የኛ ሰው በነገራችን ላይ ሲወድን የሚወደናል ደግሞ ሲጠላንም በዛው ልክ ነውና እንግዲህ ብዙዎች እንግዲህ ነጃት ለእስር ትቅረብ፣ ነጃት ትታሰር እያሉ ብዙዎች እንግዲህ ስለ ነጃት ሀሳብ አስተያየት እየሰጡ ነው ማለት ነው። እሷም እንግዲህ ምንም ነገር እንደማይበግረኝና ለምንም እንደማልፈራ እስር ቤት ለኔ ጌጤ ነው፣ ለኔ ፋሽኔ ነው፣ አዲሴ አይደለም። ግን የፈለገኝን መናገር እችላለሁ፣ ወንድ የሆነ የሞክረኛ ስትል እንግዲህ ወይዘሮ ነጃት ተናግራለች ማለት ነው። ስለዚህ እኛም እንግዲህ ሀሳብ አስተያየት እንሰጥበታለን ማለት ነው። ይሄ ነገር አግባብ ነው አግባብ አይደለም ለሚለው ነገር በእውነቱ ከሆነ ያኔ ማለት መናገር እንዳለ ሆኖ ግን በዚህ ልክ ያን ያህል አግባብ ነው ብዬ አላስብም። እና ምን አለ መሰላችሁ ይቺ ልጅ አሁን በጣም ተጎርታ ምናምን ነው ከኢትዮጵያ መሄዳ በጣም ብስቁልቁል ብላ በባህር የመጣችሁ እና አሁንም በባህር መታ ደግሞ በድጋሚ ደግሞ እስር ቤት ወደ ከርቸሌ ስትገባ ደግሞ እጅግ በጣም ያሳዝናል። ያው እንግዲህ ነጃት በነገራችን ላይ ትንሽ ነካ ያደርጋታል። ያው እስር ቤቱ ምኑም ተደራርቦ ይሁን ባላቅም በጣም ስለምትታመም ያን ያህል አግባብ ነው ብዬ አላስብም ማለት ነው። ስለዚህ ማናችሁም አያገባችሁም አይመለከታችሁም ብላ እንግዲህ አቡበክርን እንግዲህ ተናግራለች። ወይ ትታሰር ወይ ይቅርታ ተጠየቅ ስትባል እሷም ይቅርታ መጠየቅ አልፈለገችም እና እንግዲህ ወደ ከርቸሌ ችግር የለውም እከረችላለሁ እያለች ነው ማለት ነው። እና ምን ልላችሁ ፈልጌ ነው አንዳንዴ እውነት ለመናገር ያው ብዙም ከመስመር ያለፈ ንግግር አግባብ ነው ብዬ አላስብም፣ እንደኔ ማለት ነው። ለማንኛውም ምንናገራቸውን ቼክ እያደረግን ምንናገራቸውን ወደ ህዝቡ ምን አይነት አቀራረብ እንደምናቀርብ እንትን ብንል ማለት ጥሩ ነው ብዬ አስባለሁ። ምክንያቱም ነገራችን ላይ እኛ አንዳንዴ ዛሬ የምንናገረው ነገር እኛ ዩቲዩብ ሆነ ቲክታክ ማለት ዘላለም ይኖራል ብዬ ተስፋ አላድርግም። ምናልባት ነገ እንትን ይላል፣ ነገ ይዘጋል። አላሰራኝ ያለው እነዚህ ማህየው የሆኑ ሰዎች ማለት ነው። ቆይ የስራህን ይስጥህ አላስወራኛለ። በነገራችን ላይ እንደው ተራሽፍታና ምግብ ሰርቼ ጨምርልሃለሁ ስለው ምንድን ነበር ያለ አልጠገብኩኝም ብሎ ቁጭ አላለም። ሀውዝ ቢላሂ ቤት ያረብ ልጅ እኮ እንዳረብ ልጅ እኮ አይበቃህም እያልኩት አሁን ቪዲዮ በምሰራበት መጥቶ አፉን ይከፍታል። እና ምድላችሁ ፈልጌ ነው ውዶች፣ የማራዎች ፍቅሮች እንግዲህ ስለ ነጃት ነው የመጣንበት። ግን ያው ቪዲዮን እየቆራረጥኩት ነው። ያረፈን ታውቁታላችሁ ብዬ ተስፋ አደርጋለሁ። ስለዚህ ምን ትላላችሁ ስለ ነጃት ማለት ነው? ስለ ነጃት ምን ትላላችሁ? ባይዘዌ ዛሬ የምንናገራቸው ነገሮች
ለነገ ይቀመጣሉ። እና አንዳንዴ የምንናገራቸውን ነገሮች ራሱ ቼክ ልናደርግ ይገባናል። ግን ብዙዎቻችን እንደዚህ ነው የምናደርገው። በተለይ እዚህ እንትን ላይ ያለ ልጆች ምንድን ነበረ እና ለዛ ነው ማለት ነው ቤተሰቦች። ለማንኛውም እንትን እላለሁ ማለት ነው። ለወራ እያልኩ ልጅቱ መጣችብኝ። ዛሬ ማውራት አልቻልኩም በነገራችን ላይ። ለማንኛውም ይሄ ነው ያለው ነገር ቤተሰቦች፣ ማሮች፣ ፍቅሮች፣ ወዶች። በተረፈ ግን ሁላችሁንም እናመሰግናለን። ቤተሰብ ሁኑን። ቤተሰብ ያልሆናችሁ ሰዎች ቤተሰብ ሆኖሽ የኔ ውዶች፣ የኔ ምርጦች፣ ምርጣምርጦች እሰራለሁ ብዬ ምንም ሊያሰሩኝ አልቻሉም። በማወራው ራሱ እኮ ጠፋብኝ። ፈጣሪ ትዕግስት ስጠኝ። የሰላም ያሰላም እና ቤተሰብ እንደዛ ነው እላችኋለሁ። ለማንኛውም ሰላማችሁ ብዝት ትረፍረፍ ይበልልን። እናመሰግናለን። ቴንኪው ኤቭሪባዲ። ኩሽናችን እያሳየዋችሁ ነው እዚህ ጋር